ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ። አሻግሬ ባይ የተጨነኩለት ያ ግዙፉ ድንጋይ ተንከባሎ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቷ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስሎ በወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁና እንደተናገረ ተነስቷል፣ በዚህ የለም አላቸው። በመላው ዓለም የምትኖሩ ኢትዮጵያና ኤርትራውያን አሁን ባነበብኩላችሁ የመጽሐፍ ቅዱስ ክፍል መሰረት እንኳን ለፋሲካ በዓል ሁላችሁም አደረሳችሁ ማለት እፈልጋለሁ። እንኳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ የፋሲካ በዓል ከሞት ድል አድርጎ መነሳቱን በማስመልከት ለምናከብረው በዓል ሁላችሁንም እንኳን አደረሳችሁ። ይህ በዓል ሞቱንና ትንሣኤውን የምታስቡበት፣ ሞቱንና ትንሣኤውን ለማያምኑና ለማያውቁ የምትመሰክሩበት በዓል እንዲሆንላችሁ ለሁላችሁ እመኛለሁ። መልካም የፋሲካ በዓል። ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ። አሻግሬ ባይ የተጨነኩለት ያ ግዙፉ ድንጋይ ተንከባሎ በየቤታችሁ ሆናችሁ በዩቲዩብ እና በሄቨን ቲቪ ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን በሙሉ ይህ በዓል የሰላም፣ የፍቅር፣ የደስታ የእግዚአብሔር ፍቃድ የእግዚአብሔር ዓላማና እቅድ በሕይወታችሁ ላይ የሚፈጸምበት ሞትና በትንሣኤ ውስጥ የተካፈለ እውነት የበራልን ሕይወት በአካል የምትገልጡበት በዓል እንዲሆንላችሁ ለሁላችሁ እመኛለሁ። ሞትና ትንሣኤውን ለማያምኑ ለቤተሰቦቻችሁ ሁሉ ሞትና ትንሣኤውን በመናገር ለነሱ መዳን ምክንያት የምትሆኑበትም እንዲሆን ለሁላችሁም እንመኛለሁ። ይሄን የፋሲካ በዓል የምናከብረው ጌታችንና አምላካችን ክርስቶስ ኢየሱስ መሞቱንና ሞትን ድል አድርጎ መነሳቱን ምክንያት በማድረግ ነው። በሱ ሞትና ትንሣኤ ውስጥ ነው የኛም ሞትና ትንሣኤ ሆነው። መጽሐፍ ቅዱስ ስለሱ ሞትና ትንሣኤ ሲነግረን ሞቱ ለኛ ኃጢአት ምክንያት እንደነበር፣ በእኛ ኃጢአት ምክንያት የበደላችንን ዋጋና የኃጢአታችንን ስርየት ዋጋ ለመክፈል እንደሞተ ይነግረናል። በመነሳቱ ደግሞ በአብቀኝ እንደተቀመጠና እኛም በአብቀኝ ከመነሳቱ ጋር እኩል አብረን እንደተነሳንና በአብቀኝ እንዳለን መጽሐፍ ቅዱስ ይነግረናል። ይህ የመዳናችን እውነት የክርስትናችን መሰረት ነው። የኢየሱስ ሞትና ትንሣኤ ሞታችንን የሞተልን በሞቱም አብረን የሞትነው በኢየሱስ ሞት ውስጥ ሆነን ነው። ከትንሣኤውም ጋር አብረን የተነሳ ነው እሱ በመነሳቱ ምክንያት ነው። ይህ በዓል ይህንን እውነት አስመልክቶ የሚከበር በዓል ነው። ይህ በዓል ለአማኙ ማህበረሰብ ወይም ክርስቲያን የሚባለው ማህበረሰብ በጌታ ሞትና ትንሣኤ የእግዚአብሔር ልጅነት ያገኘው የእግዚአብሔርን መንግሥት ወራሽነት ላገኘው ማህበረሰብ ትልቅ በዓል ነው። ትልቅ በዓል ብቻ ሳይሆን የመዳኑ ቀንድ የመዳኑ መሰረት ነው። ክርስትናችን የቆመው በኢየሱስና ሞትና ትንሣኤ ላይ ብቻ ነው። ክርስትናችን የእግዚአብሔር ልጅ ያስባለን የእግዚአብሔር መንግሥትነትን ወራሽ ያገኘ ነው ኢየሱስ ሞቶ ባፈሰሰው ደም። እሱ ብቻ ሳይሆን ኢየሱስ እንደ ሌሎቹ ሰዎች ሞቶ እዛው ቀርቶ ቢሆን ኖሮ እኛም ሞተን ነበር የምንቀረው። የኢየሱስ መሞት ለበደላችን የተከፈለ ዋጋ ነው። መነሳቱ ደግሞ እኛም ከሱ ጋር ተነስተን በአብቀኝ ለመቀመጣችን ምልክትና ዋና እምነታችን መሰረት ነው። የኢየሱስ ሞትና ትንሣኤ የኛ ፋውንዴሽናችን ነው። ይህ እውነት ያልበራለትና ያልገባው ሰው ክርስቲያን አይባልም፣ የእግዚአብሔር ልጅም ሊሆን አይችልም። የኢየሱስ ሞትና ትንሣኤ የእምነታችን መሰረት የእምነታችን መልህቅ ነው። ይህንን በዓል ስታከብሩ አንድ ማስታወስ ያለባችሁ ነገር ሁላችሁም ጌታ ኢየሱስን የተቀበላችሁት ሁላችሁም የእግዚአብሔር መንግሥት ወራሽ የሆናችሁት የኢየሱስ ሞትና ትንሣኤ በሞቱና በትንሣኤው የተሰራላችሁ መንፈሳዊ እውነት የተሰራላችሁ የተከፈለላችሁ ዋጋ ስለገባችሁ ነው የእግዚአብሔር መንግሥት ወራሽ የተባላችሁት የእግዚአብሔርም ልጅ የተባላችሁት። ከመብላት ከመጠጣቱ ፋሚሊው ጋር ካለው አብራችሁ ከምታሳልፉት ደስታው ባለፈ እናንተን የእግዚአብሔር ልጅ ያደረጋችሁን እውነት ለሌሎች በመግለጥ እንድታሳልፉት አበረታታለሁ። ኢየሱስን
የፋሲካ በዓል ላይ ብቻ ሳይሆን በእያንዳንዱ ህይወታችሁ አጋጣሚ በእያንዳንዱ ህይወታችሁ ቀናቶች በሙሉ ለሰዎች እንደሞተላቸው በመንገር ለኃጢአታቸው ዋጋ እንደከፈለ በመንገር በደሙ የኃጢአት ስርየት እንዳገኙ በመንገር የእግዚአብሔር መንግስት ወራሽ እንዲሆኑ በማገዝ ሂደት ውስጥ ሁላችሁም አማኞች የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ ጥሬን አሳስባለሁ። ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ። አሻግሬ ባይ የተጨነኩለት ያ ግዙፉ ድንጋይ ተንከባሎ ልክ እንደዚህ ሁሉ ደግሞ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች ይህ በዓል በዓመት አንዴ ሲመጣ የሚከበር በዓል ሳይሆን ይህ በዓል ህይወት ነው። ይህ በዓል ህይወት ነው። እስራኤል ከግብፅ ሲወጣ ፋሲካን አድርጎ እንደወጣ ከግብፅ ባርነት ከግብፅ ቀንበር በግ ታርዶ ከበጉ ደም የተነሳ የሞት መልአክ አልፎ ሙሴ ህዝቡን ልክ ነፃ እንዳወጣው ልክ እንደዚህ ሁሉ ኢየሱስ የእግዚአብሔር በግ የሆነው ኢየሱስ በመታረዱ ምክንያት ኢየሱስ መስቀል ላይ ዋጋ በመክፈሉ ምክንያት በፈሰሰው ደም የኃጢአት ስርየት እንዳገኛችሁ በማወቅና በማመን ከዚህ ከፈሰሰው ደም ውጭ ምንም አይነት የትኛውም ልምምድና የትኛውም የሃይማኖት ትምህርት የእግዚአብሔር ልጅነትን ሊሰጣችሁ እንደማይችል ከኃጢአታችሁ ሊያድናችሁ እንደማይችል በማወቅና በማመን ይህንን በዓል እንድታከብሩት ለሁላችሁም ጥሬን አከብራለሁ። ኢየሱስ ሞቶ ብቻ የቀረ አምላክ አይደለም። ኢየሱስ ሞትን ድል አድርጎ ተነስቷል። በሞቱ ሞታችንን ወስዶታል። በመነሳት ውስጥ ደግሞ እኛም አብረን ተነስተናል። አማኝ ያልሆናችሁ በሙሉ ይህንን እውነት በማይንዳችሁና በጆሮአችሁ ብቻ እንድታስገቡት ሳይሆን ኢየሱስን የህይወታችሁ ንጉሥ እንድታደርጉት የፈሰሰው ደም የኃጢአታችሁ ዋጋና የኃጢአታችሁ የስርየት ዋጋ እንደሆነ በማመን ለኃጢአታችሁ ስርየትን የምታገኙበት በዓል እንደሆነ በማሰብ እንድታሳልፉት ለሁላችሁም ይህንን መልእክቴን አስተላልፋለሁ። በመጨረሻ ስለ ይህንን በዓል በተመለከተ ለሁላችሁም ማስተላልፈው መልእክት ሁላችሁንም እንኳን ለዚህ በዓል በድጋሚ በሰላም አደረሳችሁ ማለት ፈልጋለሁ። ይህ በዓል በህይወታችሁ ላይ የመጨረሻ በምትሉበት አጋጣሚ ይህንን በዓል ለመጨረሻ ጊዜ እንደ በዓል ብቻ የምትቀበሉበት በዓል እንዲሆንላችሁ እጸልያለሁ። እንዲሁም ዊሽ አደርጋለሁ። ምን ማለት ነው መሰላችሁ? ይህ በዓል የክርስቶስ ኢየሱስን ሞትና ትንሣኤ የምናስብበት በዓል ነው። ከማሰብ አልፋችሁ ግን በሞቱና በትንሣኤ ውስጥ እግዚአብሔር የሰራውን ነገር በማወቅ እግዚአብሔር በሞቱና በትንሣኤ ውስጥ የሰጣችሁን ህይወት በመረዳት እንድትኖሩት ደግሞ ሁላችሁን ማበረታታለሁ። በሞቱና በትንሣኤ ውስጥ ያለ ክርስትና ማለት አርብ ቀን ተጀምሮ እሁድ ቀን የተጠናቀቀ ስራ ነው። በኢየሱስ መስቀል ላይ በከፈለው ዋጋና ሞትን ድል አድርጎ በመነሳቱ መካከል የተሰራ እውነት ነው ክርስትና። ይህንን እውነት እንድትኖሩት፣ ይህንን እውነት እንድታውቁት፣ ይህንን እውነት በህይወታችሁ እንድትገልጡት ጸሎቴ ነው። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኤርትራን ይባርክ። እግዚአብሔር ዘመናችሁን ሁሉ ይባርክ። በነገር ሁሉ ተከናወኑ። ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ። አሻግሬ ባይ የተጨነኩለት ያ ግዙፉ ድንጋይ ተንከባሎ ይህንን በዓል አብራችሁን ከሄቨን ቲቪ ጋር ስለምታሳልፉ እናመሰግናለን። እንዲሁም አብራችሁ እንድታሳልፉ አበረታታለሁ። ይህንን በዓል በማስመልከት አቅመ ደካሞች እንድትረዱ፣ ድሆችን እንድታስቡ፣ ዙሪያችሁ ያሉ ሰዎችን በሙሉ በማሰብ እንድትውሉ ሁላችሁንም አበረታታለሁ። ከቀሪ የሄቨን ኤምባሲ ፕሮግራሞቻችን ጋር አብራችሁ እንድታሳልፉ እመኛለሁ። እግዚአብሔር ዘመናችሁን ይባርክ። በዓሉ የሰላም፣ የፍቅር፣ የፍሬያማነት፣ የደስታ፣ የኃይል፣ የባለጠግነት ይሆንላችሁ። በዚህ በዓል ውስጥ በኢየሱስ ሞትና ትንሣኤ ምክንያት የተደረገላችሁ እና የተሰራላችሁ ነገር ሁሉ በህይወታችሁ ላይ እንዲገለጥ ጸልያለሁ። በነገር ሁሉ ተከናወኑ። ሻሎም ሻሎም ሻሎም። ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ። አሻግሬ ባይ የተጨነኩለት ያ ግዙፉ ድንጋይ ተንከባሎ